ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዘት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን ከልቡ የሚወድሽ ወንድ እነዚህን 5 ነገሮች በፍጹም አይጠይቅሽም እያለን እንማማራለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። ምን አይነት ወንድ ማግባት እንዳለብሽ ወይም ደግሞ እንደሌለብሽ በጣም በተደጋጋሚ ሰምተሻል ብዬ አስባለሁ። ደና የምታገቢው ሰው ማንንም ይሁን ምን ትክክለኛ ባልሽ ወይም ደግሞ እውነተኛ አፍቃሪሽ እንደሆነ የምታስቢ ከሆነ ዛሬ የምንመለከታቸውን 5 ነገሮች በፍጹም አይጠይቅሽም። የኔ ነው ብለሽ የምትዩ ሰው ሊያከብርሽ፣ ሊደግፍሽ፣ ሊንከባከብሽ፣ ፍላጎትሽ ሊያሟላ ግድ ነው። እነዚህን አይነት ነገሮችም በተደጋጋሚ የተለያዩ ቦታዎች የተለያዩ ትምህርቶች አግኝተሻል ወይም ደግሞ ሰምተሻል ብዬ አስባለሁ። ዛሬ የምንመለከተው ግን ወንድ ልጅ ቢያከብርሽም ቢደግፍሽም ቢንከባከብሽም ፍላጎትሽን ቢያሟላም እነዚህን ዛሬ የምንመለከታቸውን 5 ነገሮች የሚጠይቅሽ ከሆነ በፍጹም እውነተኛ አፍቃሪሽ አይደለም ማለት ነው። ያሰው የመጀመሪያው ያልሆንሽውን እንድትሆኚ አይጠይቅሽም። ተጫዋች፣ ሳቂታ፣ በጥባጭ፣ ጩኸታ ምናምን ልትሆኚ ትቻለሽ። ያ ያንቺ ማንነት ሆኖ እያለ በፍጹም ዝምተኛ እንድትሆኚ አይጠይቅሽም። ወይም ደግሞ ሌላ አዲስ ማንነት እንድታዳብሪ አይጠይቅሽም። 1 2 ከሌላ ሴት ጋር አወዳድሮሽ እንደሷ እንድትሆኚ አይጠይቅሽም። 3 ከሱ ጋር ስትሆኚ ሌላ ከሌሎች ሰዎች ጋር ስትሆኚ ሌላ እንድትሆኚ አይጠይቅሽም። 4 እሱን ወይም ደግሞ በዙሪያ ያሉ ሰዎች ለማስደሰት ስትይ ብቻ የማትፈልጊው ነገር እንድታደርጊ አይጠይቅሽም። 4 ከራስሽ በላይ ለሱና የኔ ለሚላችሁ ሰዎች ቅድሚያ እንድትሰጪ አይጠይቅሽም። 5 ስሜትሽን በሚደብቅ መልኩ አክት እንድታደርጊ አይጠይቅሽም። 6 ከመንጋው ጋር ግር ብለሽ እንድትሄጂ ወይም ደግሞ ሰው እንደሆነ እንድትሆኚ አይጠይቅሽም። 7 ዝም እንድትይ ወይም ደግሞ ስሜትሽን እንድታዳፍኚ አይጠይቅሽም። ስለዚህ ከልብ የሚወድሽና የሚያፈቅርሽ ወንድ ያልሆንሽውን ነገር እንድትሆኚ አይጠይቅሽም። ይሄ መጀመሪያው ነው። ሁለተኛው ከአንድ ጊዜ በላይ እድል አይጠይቅሽም። እሱ የህይወትሽ እውነተኛ አጋር ነው ወይም ደግሞ እውነተኛ አፍቃሪሽ ነው ማለት ስህተት አይሰራም ወይም ደግሞ የሚያደርጋቸው ነገሮች በሙሉ በፊትሽ ፐርፌክት ናቸው ማለት አይደለም። ሰው ስለሆነ ሊሳሳት ሊያጠፋ ምናምን ይችላል። ዘንበ እንደዚህ አይነት ሁኔታ ለመለወጥ፣ ለማደግ፣ ለመታረም ምናልባት አንድ ተጨማሪ እድል ሊያስፈልገው ይችላል። ግን ደግሞ በተመሳሳይ ጉዳይ ላይ ተመሳሳይ ጥፋቶች እያጠፋ በተደጋጋሚ ይቅርታ እያደረግሽለት በተደጋጋሚ እድል እየሰጠሹ አሁንም ሌላ ነገር የሚጠብቅ ከሆነ ወይም ደግሞ ሌላ እድል እንድትሰጪው የሚጠይቅሽ አይነት ሰው ከሆነ የዚህ አይነት ወንድ ልብሽን ሲጠባ እንዲኖር ካልፈለግሽ በቀር ከዚህ ሰው ጋር መቆየት ትርፉ ጊዜና ጉልበትም ማስበላት ነው። ከልቡ የሚወድሽ ወንድ ሲሳሳትና ሲያጠፋ ለጥፋቱ ሙሉ ኃላፊነት ይወስዳል። የመጀመሪያው ነገር። ከዛ ከልቡ ይቅርታ ይጠይቅሻል። ዘን በተቻለው መጠን በደሉን ለመካስ ጥረት ሲያደርግ ትመለከቻለሽ። ሁለተኛ እድል ከመጠየቅ ይልቅ ባህሪው ማሻሻል ላይ ነው የሚያተኩረው። ዘን አንቺም ሁለተኛ እድል ከመስጠትሽ በፊት ልታቂያቸው የሚገቡ ነገሮች አሉ። የመጀመሪያው ሁለተኛ እድል እንደሚገባው እርግጠኛ ልትሆኚ ይገባል። ከመለየታችሁና አብራችሁ ከመቀጠላችሁ የትኛው ላንቺ ትልቅ ትርጉም እንዳለው ልታውቂ ይገባል። ጥፋቱን ያጠፋው አስቦበት ነው ወይስ ድንገት የተከሰተ ነገር ነው የሚለው በደንብ ቼክ ልታደርጊ ይገባል። ከዚህ በተጨማሪ ሰውየው በባህሪው የሚታረም አይነት ሰው ነው ወይስ የቅርታሽን መጫወቻ የሚያደርጉ አይነት ሰው ነው የሚለውን በደንብ ቼክ ልታደርጊ ይገባል። ከዚህ በተጨማሪ አብራችሁ ብትቀጥሉ ነገሮች ወደ ነበሩበት ሰላማዊ ሁኔታ ሊመለሱ ይችላሉ አይችልም የሚለውን ነገር ስቲል ቼክ ልታደርጊ ይገባል። ለእነዚህ ጥያቄዎች የምትሰጪው ምላሽ ሁለተኛ እድል መስጠት አለብሽ የለብሽ የሚለውን ነገር ለመወሰን ያንደረድርሻል ማለት ነው። እነዚህ ነገሮች እነዚህን ቼክ ሊስቶች ሳትጠቀሚ ሁለተኛ እድል ብትሰጪ ምናልባት ለልብ ስብራት ልትዳረጊ ትችላለሽ። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል ማለት ነው። ሶስተኛው ከልቡ የሚወድሽ ወንድ የማይጠይቅሽ ጥያቄ ምንድነው? እሱን አስቀድመሽ አንቺ ሁለተኛ እንድትሆኚ አይጠይቅሽም። እውነተኛ አጋር ወደ ህይወትሽ መግባት ይፈልጋል፣ ግን ደግሞ ሙሉ ህይወትሽ እሱ እንዲሆን አይፈልግም። ሁል ጊዜ እሱ ፍላጎት ብቻ እንዲሟላ፣ ሁል ጊዜ አንቺ ብቻ እንድትደውይ፣ ሁል ጊዜ አንቺ ብቻ የጽሁፍ መልእክት እንድትልኪ፣ አንቺ ካልጻፍሽ ወይም ደግሞ አንቺ ካልደወልሽ ሳምንትም ወርም ብትዘጋጉ ግድ የሌለው ሰው መሆን አይችልም። እሱ ደስተኛ እስከሆነ ድረስ ምንም አይነት ነገር ላይ ምንም አይነት ጥያቄ እንዳትጠይቂው አያስጠነቅቅሽም። የምታቅጃቸው እቅዶች ሁሉ እሱ በሚፈልገው መልኩ ካልሆኑ ብሎ አይልሽም። እሱ እስካልፈለገ ድረስ ስለ ቤተሰቦቹም ስለ ጓደኞቹም እንዳትጠይቂ አያደርግሽም። ስለዚህ በትክክል የሚወድሽ ወንድ በምንም መልኩ እሱን አስቀድመሽ አንቺ ሁለተኛ ወይም ደግሞ ውራ እንድትሆኚ አይጠይቅም ማለት ነው። ህይወት የመልካምና የአስቸጋሪ ጊዜዎች ፍርርቅ ናት። ዘን በዚህ ሂደት ውስጥ ልትናደጂ፣ ልታዝኚ፣ ልትጨነቂ፣ ልትበሳጪ እንደምትችይ በሚገባ ይረዳል ይሄ ሰው ማለት ነው። ማልቀስ እያማረሽ በግድ እንድትስቂ አይጠይቅሽም።
መናገር እየፈለግሽ ሐሳብሽን አፍነሽ እንድትይጂ አያስጠነቅቅሽም። ወይም ደግሞ ከፕላስቲክ እንደተሰራች አሻንጉሊት ስሜት አልባ ሆነሽ እንድትቆይ አያደርግሽም። ስለዚህ እንደማንኛውም ሰው ከደምና ከስጋ እንደተፈጠርሽ ስሜት እንዳለሽ ልታዝኚ፣ ልትከፊ፣ ልትደሰቺ እንደምትቺ በሚገባ ይረዳል ማለት ነው። አራተኛው ህልምሽ እንድታይ አይጠይቅሽም። እውነተኛ ፍቅር አጋር ህልምሽ እንዲጨነግፍ ምክንያት አይሆንም። እንደውም በተቃራኒው ከፍ ያሉ ነገሮችን እንድታልሚና እንደዚህ አይነት ነገሮች እንድታስቢ ነው የሚያደርግሽ። ይህን በዚህ ሂደት ውስጥ ሲደክምሽ ይደግፍሻል። በራስሽ እምነት ስታጪ ከጎንሽ ቆሞ ያበረታታሻል። ልትወድቂ ስትንደረደሪ እጁን ዘርግቶ ብድግ ያደርግሻል። በፍጹም ህልምሽ ላይ ተስፋ እንድትቆርጪ አያደርግሽም ማለት ነው። ህልምሽን መኖር እስክትጀምሪ ድረስ አብሮሽ በጽናት ይታገላል። የመጨረሻው እንድትፈሪው አይጠይቅሽም። ይሄ ማለት ምን ማለት መሰለሽ? ያለሽን ነገር የማታደርጊለት ከሆነ ጥሎሽ እንደሚሄድ አይነግርሽም። ከቤተሰብና ከጓደኞችሽ ተነጥለሽ እሱ ላይ ብቻ ልጥፍ እንድትይ አይጠይቅሽም። ከስራ ባልደረቦችሽ ጋር ጊዜ እንዳታሳልፊ አያስጠነቅቅሽም። ዛቻና ማስፈራሪያ ያዘል ቃላትን በፍጹም አይጠቀምም። እያንዳንዷን እንቅስቃሴሽን ካላወቅኩ አይልም። እነዚህ ነገሮች የሚያደርግ የፍቅር አጋር ካለሽ እንደዚህ አይነቱ ሰው በፍጹም ያንቺ አይደለም። ይሄን እርግጠኛ ሆኜ ልነግርሽ እችላለሁ። ምክንያቱም ከልቡ የሚወድሽ ወንድ ከጓደኞችሽም ከቤተሰቦችሽም ከዓላማሽም ጋር ያለሽ ቁርኝት ትስስር አይረብሸውምም አይጎረብጠውምም። ስለዚህ በተወሰነ መልኩ ይሄ የማስፈራራት ነገር የሚመጣው በራሱ ደህንነት ከማጣት ሊሆን ይችላል። ግን ደግሞ በትክክል የሚወድሽ ወንድ ከወደደሽ በኋላ በራሱም እንኳን ደህንነት ላይ ይሰማው አይችልም ማለት ነው።